ረዳት ፕሮፌሰር አልማዝ አዱኛ በከፍተኛ ትምህርት ተቋም ለ13 ዓመታት በመምህርነት አገልግላለች። መምህርቷ ትውልድን የመቅረጽ ኃላፊነት ተጥሎባታልና ያንን ስትወጣ ብዙ አሳልፋለች። አሁን ደግሞ የከፍተኛ ትምህርት ተቋማትን ወክላ በምክክር ሀገርን ለማጽናት ከ4 ሺዎቹ አንዷ ሆና አዳራሽ ተገኝታለች። በምክክር በቆየችባቸው ቀናት አንድ የተረዳችውና ለተማሪዎቿ ይዛ እንደምትመለስ እርግጠኛ የሆነችበት ነገር ውይይትን ባህልና ተቋማዊ ማድረግን ነው። ለዚህ ደግሞ እያስተማረችበት በምትገኘው ወላይታ ሶዶ ዩኒቨርሲቲ ያሉ ተማሪዎች ላይ መስራት ትፈልጋለች። በእርግጥ 3ኛ ዲግሪዋን በግጭት አፈታት የሰራችው ረዳት ፕሮፌሰሯ ተማሪዎች በከፍተኛ ትምህርት ተቋማት ውስጥ ሳሉ አለመግባባትን በውይይት የመፍታት ልምዳቸውን እንዲያዳብሩ የተቻላትን ማድረግ ትፈልጋለች። ለዚህ ደግሞ በምክክሩ ያገኘችው ልምድ ብዙ እንደሚያግዛት ባለ ተስፋ ናት። ተማሪዎች እርስ በርስ እንዲወያዩ እናደርጋለን። የተጣሉ ሰዎችን እንዲያስታርቁ ለማስታረቅ ብትፈልጉ እንዴት ነው ምንድነው የምታደርጉት የሚለውን ነገር እናመጣለን። ኢንዲጂነስ የሆኑ ደግሞ የግጭት አፈታት ነገሮችንም እናሳያቸዋለን። እኔ አሁን የ3ኛ ዲግሪ ላይ ግጭት አፈታት ላይ ፒኤችዲ የሰራሁትና ግጭት አፈታት በባህላዊ መንገድ እንዴት ይፈታል፣ እንዴት ነው የምትፈቱት የሚለውን ልጆች ባህላዊውንም ዘመናዊውንም አንድ ላይ አውቆ በውይይት የሚያምኑ ችግሮችን በውይይት የሚፈቱ እንዲሆኑ ከፍተኛ አስተዋጽኦ የሚያደርግ ነው የትምህርት ተቋም። መወያየትና መመካከር የሚያስፈልገው ልዩነትና አለመግባባት ስላለ ነው። እንደ ረዳት ፕሮፌሰር አልማዝ ከሆነ ይህ አለመግባባትና ልዩነት በአንድ ጀንበር የሚቀረፍና ነገ ተመልሶ የማይመጣ አይነት አይደለም። ዛሬ በውይይት የፈታናቸው ነገ የልዩነት ምንጭ ሊሆኑ ይችላሉ። ግን ደግሞ ዛሬ በምክክር እንደፈታናቸው የነገ አለመግባባቶችንም በውይይትና በምክክር መፍታት ብቸኛ የመፍትሄ አማራጭ መሆኑ ሊሰመርበት ይገባል ባይናት ረዳት ፕሮፌሰሯ። እጅግ ጽንፍ የያዙ የሀሳብ ልዩነቶች እየተስተናገዱበት ያለው የምክክር ጉባኤ ልዩነትን በውይይት ደጋግሞ ለመፍታት መሰረት የሚጥል ስለመሆኑም ታዝባለች። አንድ ቤት ውስጥ ባልና ሚስት አብረው ኖረው ተጣልተው ታርቀው ቀጣይ ሌላ ጊዜም ሊጣሉ ይችላሉ፣ ግን ይታረቃሉ። በመካከላቸው ያለው ግንኙነት ሻክሮ አይቀርም። ይሄ የሁሉንም ህዝብ ፍላጎት ማሳካት አይቻልም። የሁሉንም ጥያቄ በአንድ መመለስ አይቻልም። ተራ በተራ ደረጃ በደረጃ ጥያቄዎች እየተመለሱ ሲሄዱ አንዳንድ የቀሩ ቁርሾች ሁሉ እየተፈቱ ነው የሚሄዱት። ስለዚህ ኢሚዲየትሊ ለምን አልተፈታም? በጣም ግራጁዋል ነው ለውጡ። ይህ ምክክርና ውይይትን ባህልና ተቋማዊ የማድረጉ ፍላጎትና እቅድ የረዳት ፕሮፌሰር አልማዝ ብቻ አይደለም። በምክክር ጉባኤው ላይ ሲሳተፉ ያገኘናቸው ተመካካሪ ምሁራንም ከምክክር ጉባኤው ልምድ በመቀመር በከፍተኛ ትምህርት ተቋማት ላይ መስራት ምክክርን ባህልና ተቋማዊ ለማድረግ ትልቅ እድል የሚፈጥር ስለመሆኑም ያምናሉ። ዩኒቨርሲቲ ማለት ትንሹ ኢትዮጵያ ነው። ትንሿ ኢትዮጵያ ናት። ከብዙ ማህበረሰብ የሚመጡ የማህበረሰብ ክፍሎች የሚመጡ ተማሪዎችን የምናስተናብርበት በልዩ ፍላጎቶችን ይዞ የሚመጡ ልምዶቹን ባህሎቹን ይዞ የሚመጡ ስለሆነ ዩኒቨርሲቲ እንደዚህ አይነት ነገሮችን ሰብስቦ ከማስተማር አንጻርም ከማስረዳት አንጻርም ችግሮች ካሉ በውይይት ከመፍታት አንጻርም ይህንን የውይይት ባህል እንደ ኢትዮጵያ እንደ አገር ለማስከድ መልካም አጋጣሚም ስለሆነ ውይይትና ምክክር ባህልና ተቋማዊ መሆን የሚያስፈልግበት ዋናው ምክንያት ልዩነት ሁሌም ኗሪ በመሆኑ ነው። ሰዎች በሁሉም ጉዳይ ላይ ይግባባሉ ተብሎም አይጠበቅም። ነገር ግን ባለመግባባት መለያየት ሳይሆን በምክክር አለመግባባትን መፍታት እንደሚቻል በምክክር ጉባኤው በኩል የተጣለው መሰረት ትልቅ ስኬት ነው። ወደፊት ልዩነቶቻችንን ለመፍታት ችግሮቻችንን ለመፍታት የነበረውን ባህል የሚቀይርና በጣም ለእድገት፣ ለልማት፣ ለሰላም ወሳኝ የአንድ ሀገር ችግር በአንድ ወር ይፈታል ወይም በአንድ ዓመት ይፈታል ማለት ሳይሆን ጅምሩ ግን እጅግ በጣም ጠቃሚ ጠንካራ መሰረት የሚጥል በመሆኑ በርካታ ፍላጎቶች ማንም የሚፈልገውን የሚረዳውን ሊያመጣ ይችላል። ነገር ግን ያንን በአንድ ጀንበር በአንድ ቀን በአንድ ጊዜ ይሄ ውይይት ፈቶ ያልፋል ማለትም ሌላ ጉዳይ ነው። ወደ መፍታትም ወደ መፍትሄ መምጣትም ደግሞ ሌላ አንድ ስኬትም ነው እድልም ነው ማለት ነው። ስለዚህ የጋራ የሆነውን ሁሉም አማራውም፣ ኦሮሞም፣ ትግሬውም፣ ወላይታውም፣ ካምባታውም ሀዲያም የኔ ነው ወገኔ ነው የሚል ስሜት ያንን ሜንታሊቲ በመፍጠር አገር ግንባታን የጋራ ብናደርግ አስተሳሰቦቻችን የጋራ ስሜቶቻችንን የጋራ ስናደርግ አገር ትገነባለች፣ ትለማለች፣
ትቆማለች የሚል ሀሳብ ነው። የምክክር ጉባኤው ወሳኝ ምዕራፍን እየተሻገረ ነው። በሁሉም አጀንዳዎች ላይ ምክረ ሀሳቦች ቀርበዋል። በአብዛኞቹ አጀንዳዎች ደግሞ ከመግባባት መደረስ መቻሉ ትልቅ ስኬት ነው። ግን ደግሞ በሁሉም አጀንዳዎች ላይ ሁሉንም የሚያስማማ መግባባት ላይ ባይደረስ እንኳን እንደ ሀገር ዘመናትን የፈጁ ልዩነቶችን በምክክር ለመፍታት ጠረጴዛ መክበብ ትልቅ ድል ነው። ዛሬ ያልተፈቱ ልዩነቶች ነገ በውይይት መፍትሄ እንደሚያገኙም ታይቷል፣ ልምድም ተወስዷል።